ዛሬ የመሰለ ቆንጆ የመሽሩም ሳንድዊች አዘጋጃለሁ። ጠብቁኝ እንዳያመልጣችሁ። ሌላችሁ እንደምትሰንበታችሁ ሼፍና አስተፍራኒ ዛሬ ማዘጋጅላችሁ ቆንጆ የመሽሩም ሳንድዊች ነው። በተለይ ለጾም ጥሩ አማራጭ የሚሆናችሁ የምግብ አሰራር ነው። ከኔ ጋር ቆይታ ታደርጋችሁ ዛሬ ቆንጆ ቦታ ያላችሁ። በቅድሚያ እንግዲህ ግብአቶቻችሁን በሙሉ ካስተዋወቃችሁ በኋላ ወደ አሰራሩ እንገባለን። የመጀመሪያ ግብአታችን እንግዲህ የምግብ ዋና ግብአት መሽሩም ነው። ኦይስተር መሽሩም ይባላል። እንግዲህ ገበያ ላይ ታገኙታላችሁ። በተለይ በጾም ጊዜ በጣም በገበያ እንደ ልብ ይገኛል። እዚሁ ሀገር የተመረተ ወጣቶች ተደራጅተው ያመረቱ በየሱፐርማርኬት ያካፍለው በጣም ቆንጆ ቢዝነስ ነገራችን ላይ በቀላሉ የሚሰራ የቢዝነስ አይነት ነው። እንደውም እጥረት አለ ከተማ በጣም ተፈልጎ የሚገኘውና ባሉት ላይ እንደ ፋሽን ሁሉ ሰው ያመርተው ነው። ባንግን ስለተከሰሰ ስለቆየ ወይ ደግሞ ስለቆመ በጣም የገበያ እጥረት አለ። በደንብ አጥንታችሁበት ከሰራችሁ ቆንጆ አዋጭ የሆነ የቢዝነስ ታይፕ ስለሆነ ባካችሁ ሞክሩት። እኛ በጣም የተቸገርን ነው። ወጣቶች ጥሩ ታበቱ የተለያየ የት ነው ያላችሁት ትፈልጋላችሁ። እንግዲህ 100 ግራም የሚሆን መሽሩም አዘጋጅቻለሁ። ሌላ ግብአት ደግሞ 2 መካከለኛ ቀይ ሽንኩርት ተዘጋጀ። ይሄንን ደግሞ በደንብ በቀጭኑ ከትፈን ለዚህ ምግብ አሰራር እንጠቀምበታለን። እንዲሁም ደግሞ 4-5 ምልካች የሚሆኑ ነጭ ሽንኩርት አዘጋጃችንም ከተፈተፈ አድርገን ሳንፈጨው እንጠቀማለን። ፓውደር እንጠቀማለን። ይሄን እንጠቀማለን። በጣም ያጣፍጥላችሁ ሁለቱ ተጠቀሙት። ለግብአታችን ደግሞ የፈረንጅ ቃሪያ በደንብ ጫውን እንመረጥና ጫውን እንጠቀማለን። ከሌላችሁም ብዙም ያለ ግን ያሳምርላችሁ ካገኛችሁት የምትጨምሩበት ጣዕሙን ቆንጆ ስለሚያደርግላችሁ ቤል ፔፐር ወይ ደግሞ ካፕሲከም የሚባለው በዚህ መጠቀም ትችላላችሁ። ጥሩ ጣዕም እንዲኖረው ደግሞ የአበሻው ቃጥም የምታደርጓ ነው መጣችሁ። ብዙ ጊዜ ቻጠር ብትሉ ቃሪያ በጣም ቆንጆ ነች። በተለምዶ ከተማ ውስጥ ገበያ ላይ ኤልፎራ የሚባለው የቃሪያ አይነት ነው። እሱን እንጠቀማለን። ግብአቶቻችን ናቸው። የግብአታችን ደግሞ ተዘጋጀ ዳቦ አለ። ልክ እንደ በርገር አገን የምንሰራው ባይቦካም ግን እናንተ እኔኛውን ዳቦ መርጠዋለሁ። እናንተ ፈልጋችሁ በባጌትም በስላይስ ዳቦ ለፍላጎታችሁ መስራት ትችላላችሁ ማለት ነው። ማጣፈጫዎች ደግሞ አሉ። እዚህ ጋር አሉን። እዚህ ጋር ማጣፈጫችን ቀይ ሽንኩርት የተፈጫለኝ እዚህ እንደ ቅመም እንጠቀማቸዋል ከላይ። እንዲሁ ደግሞ ነጭ ሽንኩርት የተፈጨ ፓውደር አለኝ እንጠቀማቸዋል። እነዚህን የግብአታችን ደግሞ እዚህ ጋር የምትመለከቱት ደግሞ ቁንዶ በርበሬ ነው። እሱን እንጠቀማለን። የግብአታችን ደግሞ ሽርክት ሚጥሚጣ እችን ጥሩ ጣዕም ሰጠዋል ምግቡ። እናንተ ደግሞ መቃጠል ለመቀነስ ከፈለጋችሁ በቃሪያ ብቻ ፈላችሁ መተው ትችላላችሁ። ግብአታችን ደግሞ ጨው ነው። ይህን በማድረግ እንግዲህ ቆንጆ ማዘጋጀላችሁን የመሽሩም ሳንድዊች ትመለከታላችሁ። እንግዲህ በቅድሚያ እንግዲህ ከቃሪያን በመክተፍ ጀምራለሁ። ከዚህ ላይ ግማሹ ቢጫውን ፓርት በቂ ነው። እሱን እንጠቀምበትና ልካችን እዚህ እናስቀምጠዋለን። ማስከተል ደግሞ ሽንኩርት ሁለቱን እንጠቀመው። በደንብ ሽንኩርት እፈልጋለሁ። ጣም በጣም ያመጣ የጥሩ ያገለ እንዳያግላችሁ። ይሄን ሽንኩርት እንደዚህ በክቡ ስላይስ ከተፋላችሁ እንዳያካችሁ። ስላይስ በጣም ሽንኩርት ይፈልጋልና ይሄን በደንብ አድርገን ከዚህ ስላይስ እናደርጋለን። በዚህ በኩል በአንድ ሳይድ ሽንኩርት እናደርገዋለን። መክተፊያ እንደ ማስቀመጫ መጠቀም እንችላለን ማለት ነው። በማስከተል እንግዲህ ነጭ ሽንኩርቱ እንደዚሁ ስላይስ እናደርገዋለን። እናንተ እንደ ፍላጎታችሁ የኛውን ሞር በጣም ቆንጆ እንደዚህ ስላይስ አጋችሁ ሰሩ በጣም ይጣፍጣል። ሽንኩርት ጥሩ ጣዕም ታገኛላችሁ። የተፈጨውን መጠቀም ይቻላል። ግን ሞር የበለጠ ጣዕም ነው ለዚህ ከተፍ ነው። በማስከተል እንግዲህ ቃሪያ እንከትፋለን። መሽሩም ሰንጠቅ ነው። ብዙም እንትን አንጠቀምበትም። ምንድነው ስሙ ብዙ መክተፍ አይጠበቅም። መሽሩም ከፍተኛ ውሃ ስላለው ቶሎ ሰዓት ስለሚያዳክመው ብዙ ማለት ከፍት ቆንጆ ነው።
ካደረግን በኋላ ደግሞ ቃሪያ የቃሪያ መጠን እናንተ መቀነስ መጨመር ትችላላችሁ። አንዳንድ ሰው በጣም የሚያቃጥል ነገር ይወዳል። በነገራችን ላይ የሚያቃጥል ነገር መብላት ብዙ ጥቅም አለው። ሳይበዛ ደንብ በጣም ተደጋጋሚ ሲሆን ቁርስ ላይ ምሳ ላይ ራት ሲደጋገሙ ነው እንጂ በየቀኑ እንደዚህ ትንሽ የሚያቃጥል ነገሮችን ብትመገቡ ጥሩ ጤና ላይ አስተዋጽኦ ስላለው አትፍሩ። ብዙ ጊዜ በጣም የጨጓራ የአንጀት ያም ችግር ከሌላቸው በስተቀር ትንሽ የሚያቃጥል ነገሮች መመገብ ለጤና ጥሩ ነው። እሺ እንግዲህ አሁን ጨርሰናል። ቀጣይ ስራችን ምንድን ነው? መሽሩም በዚህ ቆረቆርጥ ያው ጨምረዋል። ብዙ መክተፍ አይጠበቅብንም። መሽሩም እንዳለ ከፍ ያለ ባብ ሲበስል ብዙ ስለሚል ብዙ መክተፍ አይጠበቅብንም። አሁን ካትፍ ያለው አዘጋጅቻለሁ። አሁን ስመለስ መጥሻ እንለኩሳለን። እነዚህ ጋቶች አልበስም ሳንስ ማዘጋጀት ማትሄዱ ጎርሻ ከሽፈን ይቀጥላል። ተመልሻለሁ። አሁን መጥሻችንን ጥደናል። ትንሽ ሞቅ ሲልን ዘይት እናደርግበታለን። እናንተ እንግዲህ የወይራ ዘይትም ዘይትም ያገኛችሁ መጠቀም ትችላላችሁ። እንደየቤታችሁ እንዳለው ግብአት መጠቀም ይቻላል። ትንሽ ዘይት ሳናበዛ እዚህ የመጥሻውን ታችኛውን ክፍል ሸፈን ካደረገ በቂ ነው። እንደዚህ ሸፈን ካደረገው ከዚህ በቂ ነው። ትንሽ ሞቅ እንዲናደርግና መጀመሪያ ሽንኩርቱን ጨምረን በደንብ እናበስለዋለን። ከትንሽም ደግሞ ወደ ቀላ ወደ ማለት ነው ከለር ወደ መያዝ ነገር ሲደርስ ነው ከዛ ወዲህ ግብአቶች የሚገቡት ሞር ጣዕም ያመጣላችሁ በምትሰሩበት ሰዓት ነው። ስለዚህ የመሽሩም ጥብሳችን ቆንጆ ይሆንላችሁ። ይሄን ብዙ ጊዜ ሬስቶራንት ላይ ሆቴል ላይ ቤትም ራሱ በጾም ጊዜ አማራጭ ምግብ እናጣለና ለሱ ጥሩ ነው የሚሆናችሁ። የኛው መሽሩም በተን መሽሩም መጠቀም ይቻላል። ብዙ ሰው ግን የኛው መሽሩም በጣም ይወደው የሆነ በሚበስልበት ሰዓት ደስ የሚል የስጋ አይነት ባህሪ ያለው የስጋ አይነት ባህሪ ያመጣል። የሚያመጣ እነዚህ ቅመሞቹ እንደ ኮረሪማ እንደ ሽንኩርት አንቺ ገበሉ ጣዕሙ ለዛ ይይጣልና ያን መጠቀም ትችላላችሁ ማለት ነው። አሁን እዚህ ጋር ሽንኩርት እንጨምራለን። ከጨመርን በኋላ ታችን ያደርገን እና ትንሽ ሞቅ ያጉሽሙት ዘይቱ እንትን ያደረኩት ጋል ያደረኩት የምፈልገውን ከለር ቶሎ እንዲያመጣልኝ ነው። እንዲያደርገን እናበስለዋለን ማለት ነው። መጨረሻ ግብአቶቹን ነጭ ሽንኩርቱን ምናምን ስለምጥ ሲገባ ቃና ማረር የለባቸውም። እንትኖቹ ነጭ ሽንኩርቱ የዘይቱን መቃጠል ማግኘት የለበትም። ቃናው እንዳያበላሽባችሁ መጀመሪያ ብቻውን ሽንኩርቱን እያገላበጣችሁ ማብሰል። ትንሽ መስታወት ከለሩ እየጨረሰ ወደ መጥላት ይጀምርላችሁ። መሽሩም ይገባና ነጭ ሽንኩርቱ ይገባና ከዛ መሽሩም ይገባል። በዛ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ፣ የደወል ምልክቱንም ጫን አድርጉት። ሁሌ አዲስ ምግብ በምንሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። ከወዳችሁ ላይክ በማድረግ ሁሉ ሰው ባለሙያ ደግሞ ሼር በማድረግ ይህንን ምግብ አዳርሱት። ለሁሉ ሰው ይዳረስ፣ ሁሉም ባለሙያ ይሆን። ከዚህ ቻናል ጥሩ ምግቦችን ታገኛላችሁ። የሰዎቻችሁ ናችሁ፣ በጣም እናመሰግናችኋለን። አሁን ተመልሻል። የምትመለከቱት ይኸው ቀላ ማለት እየጀመረ ነው። እንደዚህ ቀላ ማለት ጀምር እንደነገርኳችሁ መሽሩማችን እናዘጋጃለን። መሽሩማችን እዚህ እንዳለ እንደ ሰበር ሲቆረቆር እንደዚህ ታውቃላችሁ። እንደዚህ ብዙም እንትን አያስፈልገው። ትልቁን አነስ ማድረግ ነው እንጂ አሁን ሲበስል እየተገባ ነው የምትሉት። አሁን እንደዚህ ቀላ ማለት ጀምርላቸው። መሽሩም ይገባል። መሽሩም እንደዚህ ይገባል። 75% ይሄ መሽሩም ውሃ ነው። ውሃ በጣም አለው ስላለው ሲበስል ወዲያው ነው የሚጠፋው። በነገራችን በምንጠብሱበት ሰዓት እንደዚህ እሳቱ ቋሚ የሆነ እሳት መሆን አለበት። ከፍተኛ እሳት ትንሽ ውሃ ሲያወጣ ቃናው ተደስ አይልም። ስለዚህ እሳቱም ትንሽ ከፍ ያለ እሳት መሆን አለበት። እሺ እንዲህ ያደርጋቸው መሽሩሙን። የሚገርማችሁ ሽታው ራሱ የስጋ አይነት ሽታ ነው ያለው። በከፍተኛ ፕሮቲን ክምችት ነው። ለአእምሮ ጤና በጣም ቆንጆ ነው። ብዙ ጥቅም አለው መሽሩም ብትመገቡ።
እና ምግብ እንደዚህ ግብአት ስነግራችሁ ከኛ መረጃው ጨማሪ እናንተ ገብታችሁ ከተለያዩ ሶሻል ሚዲያዎችም ሆነ ጉግል በማድረግ መረጃው ወሰዱ። ከፍተኛ እኛ የምንንቃቸው ማንወስዳቸው ግን ለጤናችን በጣም ጠቃሚ የሆኑ የግብአቶች አሉ። ስለዚህ እነሱን መጠቀም እንዳዘናጉ። አሁን እንጨምራለን። አሁን መቀመም እንጀምራለን። ነጭ ሽንኩርት ፓውደሩን 1/4 ሻይ ማንኪያ እንደዚህ። ይሄ ጨው ስላለው አታብዙት። ነጭ ሽንኩርት ሲፈጨዋለው አታብዙት። እሱን ቀይ ሽንኩርት ፓውደሩን ከሌላችሁ ብዙም አጨነቁ፣ ግን ጣዕሙ ቆንጆ ያገላችሁ። በጣም ቀላል የኛው አድርቃችሁ ልጣጩ አድርቃችሁ ትፍጩት። ቀይ ሽንኩርቱን ከጨው ጋር በቃ ቆንጆ ቆም ይሆንላችሁ። 1/4 ሻይ ማንኪያ እንደዚሁ ቁንዶ በርበሬ እናደርጋለን እንደዚህ። ከዛ በኋላ ይሄው እንደዚህ እናወስደዋለን። ራስ ስለሚል ምንም ተጨማሪ ነገር ዳቦ ላይ መቀባት የለበትም። ነገር የራሱን ጣዕም ማግኘት ያለበት። ዋው ደስ ይላል። አሁን ኮረሪማ አደርጋለሁ። ግማሽ ሻይ ማንኪያ ኮረሪማ። ከዛውን ቃሪያ ይገባል። ቃሪያዎች ይገባሉ። ዋው በጣም ያምራል። ካን ጨው አልጠቀሙም። ጨውን በጣም ጥቂት ማድረገው እንደነከኳችሁ ነጭ ሽንኩርትና ካሮቱን ነጭ ሽንኩርትና ቀይ ሽንኩርት ላይ ጨው ስላለው ማለት ነው። ግማሽ ሻይ ማንኪያ ደግሞ የሽርክት ሚጥሚጣ እናደርግበታለን። በጣም ደስ የሚል ቃና ያለው ሸጋታችን ትንሽ ጨው ማድረግ ነው። ጨው ማሳነሱ እንደነገርኳችሁ ጨው ብዙ ስለተጠቀምኩ ነው። ጨርሰናል። ስመለስ እንግዲህ ዳቦ እናዘጋጅና መክተፊያችን ጽድት አድርገን ዳቦ ስከብተን እንመገባለን። በጣም ቆንጆ ምግብ ነው። ጠብቅ። እሺ ተመልሰናል። ዳቦ እንደዚህ እንቆርጠዋለን። ሌሎቹን ዳቦዎች ቆርጫቸዋለሁ። እንደዛ አድርገን ዳቦውን ቆርጠን እናዘጋጃለን። ምንም ነገር አትቀቡት። በጣም ሌላ ጣዕም እንዲያደርግ ጣዕሙን ልታውቁት እንዲዘጋጁ ተመገቡ። በጣም ቆንጆ የሆነ ሳንድዊች ነው ያላችሁ እንድታረጉት። ተጨማሪ ካስፈለገ ትንሽ ሙስታርድ እንጂ ነገር ብዙ አጨምሩበት። እያደረጋችሁ ሁለት ቦታ ቆርጣችሁ ለልጆች ብዙ ልጅ ያስተናግዳል። ለአዋቂም ለአራት ሰው የሚሆን ቀላል የሚዘጋጅ የመሽሩም ሳንድዊች ለጦም ጥሩ አማራጭ የሚሆን የምግብ አሰራር ያርጋቸው። ካረግን በኋላ ምንም ሳንጨምርበት እንከርነዋለን። እንዲህ ካረግን በኋላ ሳንዱች ነገር እንዲያርጋችሁ ታቀርቡታላችሁ ማለት ነው። ከመሰለ ቃንጮ ለጾም ጥሩ አማራጭ ነው። የመሽሩም ሳንዱች ይመስላል። አሁን ደግሞ ጣዕሙን ቀምሰን ደግሞ አብረን እናጣጥማለን ማለት ነው። ጠብቁኝ። እሺ እንግዲህ ያዘጋጀነውን ሳንዱች እንቀምሳለን። የመሽሩም ሳንዱችን ቀምሰን ደግሞ ጣዕሙን ነግራችኋለሁ። ዋው ያምራል።
የሚገርማችሁ ነገር የሆነ ስጋ የበምልስ ስሜት ይሰማችኋልና ምን ያጠራጥራችኋል? በጣም ቆንጆ ሳምቻይት ነው። በታች ሳታችሁ ሞክሩትና የኔን ጣዕም ታገኛላችሁ ማለት ነው። እንግዲህ ለዛሬ የነበረኝ ምግብ አሰራር ይሄን ነበር። በሌላ ምግብ አገኛችኋለሁ። በጣም ወዳችሁ እንደተለመደው ሰብስክራይብ ማድረግ እንዳዘነጉ ቪዲዮውን ተጫወቱ። ከወዳችሁ ላይክ አድርጉት። ሁሉ ሰው ባለማን ደግሞ ይሄን ምግብ አሰራር ሼር በማድረግ ሁሉ ባለማን አድርጉ። በጣም ወዳችኋለሁ። ቻው